ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ። ወንድማችሁ ብሩክ ነኝ። እንግዲህ የመጨረሻውን ዘመን ትምህርት እንደጀመርን ይታወቃል። ባለፈው እንዳስቀመጥኩት ቪዲዮ መግቢያውንና ዳሰሳውን ሰርተን ነበረ። ዛሬም የተወሰኑ ሀሳቦችን እናነሳለን በዚሁ በመጨረሻው ዘመን ትምህርት ላይ ማለት ነው። እንግዲህ ይህን የመጨረሻው ዘመን ትምህርት ለምን መማር ያስፈልገናል፣ ለምን ማወቅ ያስፈልገናል የሚለውን በተወሰነ ደረጃ ባለፈው አንስተናል። ከዛ በኋላም ደግሞ እንዴት እንረዳዋለን ከዘፍጥረት እስከ ራዕይ ድረስ ባሉት መልእክታቶች ውስጥ ወንጌሎች ውስጥ ደግሞም በቀደመው መጽሐፍ ታሪኮች ውስጥ እንዴት እንረዳለን የሚለውን በተወሰነ ደረጃ አይተናል። እንግዲህ ያላያችሁት ቪዲዮን ሂዳችሁ የመጀመሪያውን ክፍል ዳሰሳ እንድትመለከቱ ጋብዛችኋለሁኝ። ዛሬም በተወሰነ ደረጃ ዳሰሳውንና አንዳንድ ሀሳቦችን አንስተን ቀጥታ ወደ ትምህርቱ የምንሄድ ይሆናል። ብሩክ ነኝ፣ አብራችሁን ቆዩ። ሰብስክራይብ ያላረጋችሁ ዩቲዩቡን ሰብስክራይብ አድርጉ። ላይክ ኮሜንት እያረጋችሁ እንግዲህ ቪዲዮውን እንድትመለከቱ ጋብዛለሁኝ። ተባረኩ። እንግዲህ ይሄ የመጨረሻው ዘመን ትምህርት በተለይ ለኛ ለክርስቲያኖች በክርስቶስ ኢየሱስ በማመን ከጨለማው መንግስት ወደሚደነቀው ብርሃን የመጣን ከጨለማው መንግስት ቤዛነቱን ወዳገኘንበት ወደ ፍቅሩ ልጅ መንግስት ለፈለስለኛ ትልቅ ዋጋ ያለው ትልቅ መልእክት ያለው ትልቅም ተስፋችን የሆነ ትምህርት ነው። ብዙ የዚህን ትምህርት በብዙ ሲነሳ ይህን ትምህርት አንሰማም። ነገር ግን ሊነሳ የሚገባ ብዙዎች ሊሰሙት የሚገባ ብዙዎችም ደግሞ ሊያውቁት የሚገባ ትምህርት ነው። ምክንያቱም እንዳልኳችሁ የክርስቲያን ተስፋው የመጨረሻውን ዘመን ማወቅ ስለሆነ ማለት ነው። በዚህ ጉዳይ ላይ እንግዲህ ባለፈው ዳሰሳ ለማንሳት እንደሞከርነው መጽሐፍ ቅዱሳችንን በተለይ ዲስፔንሴሽናል ቴዎሎጂ በሰባት ዋና ዋና ክፍሎች ከፍሎ እንደሚያጠና ለማንሳት ሞክሬ ነበረ። ከሰው ልጅ መፈጠር ጀምሮ እስከ ሰው ልጅ መውደቅ ድረስ ያ ማለት ከዘፍጥረት መጽሐፍ ምዕራፍ 1 እስከ ዘፍጥረት መጽሐፍ ምዕራፍ 3 የሰው ልጅ ከእግዚአብሔር ጋር የነበረውን ድንቅ የሆነ ግንኙነት ሲያስመለክተን፣ የሰው ልጅ ከእግዚአብሔር ጋር የነበረውን ህብረት፣ የቅድስና ህይወት፣ የመግዛትን ህይወት ሲያስመለክተን እንመለከታለን። ቀጥሎ ከሰው ልጅ መውደቅ ጀምሮ የሰው ልጅ በምድር ላይ መብዛት ጀመረ። ከዛ በእግዚአብሔር ላይ አመፀ፣ እግዚአብሔርም ደግሞ ሰውን በመፍጠሩ ተጸጸተ ተብሎ እስኪነገር ድረስ እና እግዚአብሔር የሰው ልጅ እስካጠፋበት ድረስ ሁለተኛው ዘመን ያ ማለት እስከ ኖህ ዘመን ድረስ ማለት ነው በመጽሐፍ ቅዱሳችን ሁለተኛው ዘመን ተብሎ ይታወቃል። ከዛ ቀጥሎ እግዚአብሔር ሰውን ከምድር ላይ ያጠፋ፣ ኖህና ቤተሰቦቹ ብቻ በዚህ ምድር ላይ ቀሩ። ኖህ ከቤተሰቦቹ ጋር ደግሞ ምድርን ሲገዛ ምድር ላይ ሲበዛ እንመለከታለን። ከዛ በኋላ ግን እግዚአብሔር አስቀድሞ ፕሮግራም አድርጎ ነበር እና የወደቀውን ሰው የሚያድንበት የዘር ግንድ አስፈላጊ ስለነበረ አብርሃምን ከትውልድ ቦታው እንዲወጣ ሲያዘው እና አብርሃም ሲታዘዝ በዘፍጥረት መጽሐፍ ምዕራፍ 12 ላይ እንመለከታለን። ከሰው ልጅ መጥፋት እስከ ዘፍጥረት መጽሐፍ ምዕራፍ 12 ድረስ ሶስተኛው ዘመን ተብሎ ይታወቃል ማለት ነው በመጽሐፍ ቅዱሳችን። አብርሃም ተጠርቶ እንግዲህ እግዚአብሔር ከአብርሃም ጋር ኪዳን አደረገ። በአብርሃም በኩል ደግሞ መሲሁ ይመጣልና ይስሐቅ ያዕቆብን እግዚአብሔር እስራኤል ብሎ ሲጠራውና ሲበዙ 12 ልጆችን ወልዶ 12ቱ ዋና ዋና አባቶች ወይ ደግሞ 12ቱ ነገድ ተብሎ በመጽሐፍ ቅዱሳችን ይታወቃል። ያ ህዝብ እንግዲህ ወደ ግብፅ ወረደ፣ ለ430 ዓመት ቆየ። እግዚአብሔር ደግሞ የበኩር ልጁ ነውና እስራኤል ሙሴን ጠርቶት ያን ህዝብ ከግብፅ ሲያስወጣው እንመለከታለን። ከዛ በሙሴ አማካይነት እግዚአብሔር ለዛ ህዝብ ከግብፅ ላወጣው ህዝብ ህግን ሲሰጥ እንመለከታለን። ያ ማለት ከአብርሃም እስከ ዘጸአት መጽሐፍ ምዕራፍ 20 ድረስ አራተኛው ዘመን ተብሎ ይታወቃል ማለት ነው። ዘጸአት መጽሐፍ ምዕራፍ 20 ላይ ያ ህዝብ ህግን ተቀበለ፣ በህግ ሲኖር እንደነበር ይታወቃል ማለት ነው። ከዛ በኋላ የጸጋ ዘመን በክርስቶስ ኢየሱስ ሲጀምር እንመለከታለን። ህግ በሙሴ በኩል ተሰጥቶ ነበር፣ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ተብሎ መጽሐፍ ቅዱሳችን በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ እንደሚነግረን የጸጋ ዘመን በክርስቶስ ጀመረ። ያ ስድስተኛው ዘመን አሁን ያለንበት ዘመን የቤተ ክርስቲያን ዘመን ማለት ነው። ስድስተኛው ዘመን ላይ ቤተ ክርስቲያን አለች፣ እኛም በዚህ በስድስተኛ ዘመን ላይ ያለን ማለት ነው። ይህም የስድስተኛው ዘመን መገባደጃና ማብቂያ ላይ እንደሆነ መጽሐፍ ቅዱሳችን
በይፋ ይነግረናል። ያው የጸጋው ዘመንም የአሕዛብ ሙላት ሆኖ ሊያልቅ እንደሆነ ወቅቱን ዘመኑን ስንመረምር መጽሐፍ ቅዱሳችን እሱን አስረግጦ ይነግረናል ማለት ነው። እንግዲህ ከዚህኛው ከስድስተኛው ዘመን በኋላ ሰባተኛውና ትልቁ ተስፋችን የሆነው የክርስቶስ ኢየሱስ የንግስና ዘመን ኢየሱስ ክርስቶስ እዚህ ምድር ላይ የሚነግስበት ዘመን እንደሆነ መጽሐፍ ቅዱሳችን በደንብ አስረግጦ ይነግረናል። እኛ አሁን በዋነኝነት እነዚህ 6 ዘመናት የተከናወኑ እንደ ታሪክ የምናወራቸው ሆኖ ሳለ ሰባተኛው ዘመን ግን ወደፊት የምንጠብቀው እና ተስፋችን ጭምር ማለት ነው። ወደፊት ጌታ ክርስቶስ ኢየሱስ እዚህ ምድር ላይ ሲነግስ አብረን የምንነግስበት ትልቁ የክርስቲያን ተስፋው ነው ማለት ነው። ይሄ የመጨረሻው ዘመን ይሄን የሚያነሳ ይሄን ተስፋ አጉልቶ የሚናገር ስለሆነ አብራችሁኝ እንግዲህ ይሄን ትምህርት ይከታተላችሁ እስከ መጨረሻው ድረስ እንድትቆዩ ጥሬ ነው ማለት ነው። ተባረኩ። እስኪ አንድ የመጽሐፍ ቅዱስ ጥቅስ እናንሳና አንዳንድ ሐሳቦችን እዛ ላይ እንለዋወጥ። የጌታችን የክርስቶስ ኢየሱስን ውልደት ስንመለከት መልአኩ ገብርኤል ለዮሴፍ ወደ ታጨች ወደ አንዲት ድንግል ወደ ገሊላ ከተማ በስድስተኛ ወር ማለትም ዮሐንስ ከተጸነሰ የዘካርያስ ልጅ ዮሐንስ ማለት ነው ከተጸነሰ በስድስተኛ ወር መልአኩ ገብርኤል ማርያም ወደምትባል ለዮሴፍ ወደ ታጨች ወደ አንዲት ድንግል መጣና ብስራትን ሲያበስራት እንመለከታለን። እንደዚህ ይላል። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ ይሞላብሽ ሆይ። ቁጥር 28 ሉቃስ ወንጌል መጽሐፍ ምዕራፍ 1 ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። እርሱ ታላቅ ይሆናል፣ ወንድ ልጅን ትወልጃለሽ፣ እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። እዚህ ክፍል ላይ ወንድ ልጅ እንደምትወልድ የልዑል ልጅ እንደሚባልና ታላቅ እንደሚሆን ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የሚል ሐሳብ እንመለከታለን። ልጅ እንደምትወልድ ደግሞ ትንቢትን ስለምትወልደው ልጅ ትንቢትን ሲናገር መልአኩ በዚህ የመጽሐፍ ቅዱስ ክፍል ላይ እናገኛለን። የሚወለደው መሲህ ሕፃኑ ጌታ ክርስቶስ ኢየሱስ የአባቱን የዳዊትን ዙፋን ይረከባል ማለት ነው። ዳዊት እንግዲህ በእስራኤል ንጉሥ እንደሆነ ከዳዊት ቀጥሎ ልጁ ሰለሞን፣ ከሰለሞን ቀጥሎ ሮብዓም፣ ያው እስራኤል ለሁለት ተከፍላ ሮብዓምና ኢዮርብዓም ከዛ በኋላ ሲነግሱ ብንመለከትም ንግስና ግን ከእግዚአብሔር ዘንድ የሆነ ምድራዊ ንግስና እንዳለ መጽሐፍ ቅዱስ ይነግረናል። ምድራዊ ንግስና ያ ማለት ከሷ የሚወለደው መሲህ የሆነው የዘላለም አምላክ አባት የሆነው ጌታ ክርስቶስ ኢየሱስ የአባቱ የዳዊትን ዙፋን እንደሚረከብ ይነግረናል። ዳዊት አባቱ ለምን ተባለ የሚለውን ማንሳት እዚህ ጋር ዋና ነው ብዬ አምናለሁ። ዳዊት እንዴት አባቱ ተባለ? ዳዊትስ ቤት በኩል ነው ደግሞ አባቱስ ሊሆን የሚችለው የሚለውን ሐሳብ ማንሳት ተገቢ ነው ብዬ አምናለሁ። እንግዲህ እግዚአብሔር ለዳዊት አስቀድሞ ኪዳን እንደገባለት ከዳዊት ጋር መሐላ እንዳረገ መጽሐፍ ቅዱሳችን ይነግረናል። በመዝሙር መጽሐፍ 132 ቁጥር 11 ላይ እግዚአብሔር በእውነት ማለ አይጸጸትም፣ ከወገብ ፍሬ በዙፋን ላይ ያስቀምጣለሁ ሲል ለዳዊት ኪዳን እንደገባለት መጽሐፍ ቅዱሳችን ይናገራል። ዳዊት የክርስቶስ ኢየሱስ አባቱ ነው ማለት ነው። ምንድነው? አባቱ ነው። ለምን? የወገቡ ፍሬ ስለሆነ። ማርያም የዳዊት ልጅ ስለሆነች ኢየሱስ ክርስቶስ የዳዊት ልጅ ተብሎ ይጠራል። የዳዊት ዘር የወገቡ ፍሬ ስለሆነ ማለት ነው እና የአባቱን የዳዊትን የአባቱን እናም ዳዊት ለክርስቶስ አባቱ ነው ማለት ነው። ምክንያቱም የዳዊት ዘር ስለሆነ ማርያም የዳዊት ልጅ ስለሆነች ማለት ነው። እንደውም በማቴዎስ ወንጌል መጽሐፍ ምዕራፍ 1 ላይ የዮሴፍን የዘር ሐረግ ስለሚነግረን በየት በኩል ነው ማርያም የዳዊት ልጅ የሆነችው የሚል ጥያቄ ብዙ ይነሳል። እንግዲህ እሱን ለማየት አስፈላጊ ከሆነ በሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ የቆጠራ ትእዛዝ እንደወጣ ከአውጉስቶስ ቄሳር ይነግረንና መጽሐፍ ቅዱሳችን
ሁሉ እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ የሚል ሐሳብ ይነግረናል። እና ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበር እጮኛው ማርያምን ይዞ ይጻፍ ዘንድ ወጣ ይላል። እና ለቆጠራ በሄደችበት እዛ ስትወልድ እንመለከታለን ማለት ነው በቤተልሔም። እና ለምንድነው ለቆጠራ ወደ ቤተልሔም ወደ ዳዊት ቤት የሄደችው? ማርያም ከዳዊት ወገን ስለነበረች እያንዳንዱ እንዲጻፍ ወደ አካባቢው ሲሄድ እንመለከታለን። እዛ ሂዳ ቆጠራ ሲካሄድ እንመለከታለን ማለት ነው። እና ጌታ ክርስቶስ ኢየሱስ የዳዊት ልጅ ነው። ዳዊት አባቱ ነው ለክርስቶስ ኢየሱስ ማለት ነው። ዳዊት አባቱ ነው። የዳዊትን ዙፋን ይሰጠዋል። ይሄ የሚፈጸም ትልቅ ተስፋ ነው ለክርስቲያን የሚፈጸም እዚህ ምድር ላይ ጌታ ክርስቶስ ኢየሱስ የሚነግስበት ዘመን አሁን ከፊታችን አለ ማለት ነው። ይህን ነው በዋነኝነት እንግዲህ ከዚህ በኋላ ባሉን ጊዜያቶች የምናጠናው። ለብዙዎች ደግሞ ይህ ትምህርት ዋና ጠቃሚ ስለሆነ እንዲደርስ ሼር እንድታደርጉ ጥሬ ነው። በዚህ ትምህርታችን የዳንኤል መጽሐፍን፣ ራዕይ መጽሐፍን፣ ማቴዎስ ወንጌልን የመጨረሻዎቹን የጌታን ትንቢቶችና ስለመምጣቱ የተናገረበትን እንዲሁም ደግሞ የሕዝቅኤል መጽሐፍን፣ ዘካርያስ መጽሐፍን በዋነኝነት እናነሳለን ማለት ነው። የተቀሩ መጽሐፍቶችንም እንዲሁ እያነሳን ሐሳቦችን እንለዋወጣለን። ጌታ ክርስቶስ ኢየሱስ ይመጣል፣ ቤተክርስቲያንን ይነጥቃል። የእርሱ የሆነችው ሙሽሪት ቤተክርስቲያንን ነውር አልባ የሆነችውን ይኸውላችሁ፣ በደንብ ማስተዋል አለባችሁ። መጽሐፍ ቅዱሳችን ስለመዘጋጀት ይናገራል። መጽሐፍ ቅዱሳችን ኢየሱስ ክርስቶስ እንደ ሌባ እንደሚመጣ ይናገራል። ግን ማን ላይ የሚል ጥያቄ መጠየቅ አለበት። ኢየሱስ እንደ ሌባ ይመጣል። ኦፍ ኮርስ ይመጣል። ማን ላይ? እኔ ብሩክ ላይ አይመጣም ውዶች፣ እናንተ ክርስቲያን ወንድሞቼ ላይ አይመጣም። ኢየሱስ እንደ ሌባ የሚመጣው በጨለማ ባሉት ላይ ነው። እኛ ላይማ ለእኛማ ይመጣልናል ኢየሱስ ክርስቶስ። በአንደኛ ተሰሎንቄ መጽሐፍ ምዕራፍ 5 ላይ ቅዱስ ጳውሎስ ሰላምና ደህንነት ነው ሲሉ ይለናል። ሰላም ነው ደህንነት ነው ሲሉ እነማ? ሲሉ እነሱ። ከዛዝ ጥፋት በድንገት ይመጣባቸዋል። ምጥ እርጉዝን እንደሚይዛት በድንገት ጥፋት በድንገት ይመጣባቸዋል። እነማ ላይ? እነሱ ላይ ይመጣባቸዋል። እናንተ ግን ቀኑ እናንተ ግን እኛ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ ይለናል ቃሉ። ክርስቲያን በጨለማ አይደለም ማለት ነው። ክርስቲያን ሙት አይደለም፣ በጨለማ አይደለም። ኢየሱስ ይመጣልናል። ሕያው ተስፋችን የክርስቶስ ኢየሱስ መምጣት ነው። እኛ ከጨለማ ከሞት ያመለጠን የእግዚአብሔር ልጆች ነን። ኢየሱስ ይመጣል። ሲመጣ የእርሱ የሆነችውን ቤተክርስቲያንን ሊነጥቅ ነው። ነውር አልባ ናት ቤተክርስቲያን፣ ቅዱስ ናት ቤተክርስቲያን፣ በእግዚአብሔር አብ ፊት መቆም የምትችል ናት ቤተክርስቲያን። ለምን? ደሙ ሁሌም የሚያነጻት ስለሆነ፣ ደሙ ሁሌም የሚጠብቃት ስለሆነ ቤተክርስቲያንን ጌታ ክርስቶስ ኢየሱስ ሲመጣ ነጥቆ ይወስዳታል ማለት ነው። ቤተክርስቲያን ተወሰደች ማለት 70ኛው ሱባኤና ትልቁ መከራ እዚህ ምድር ላይ ይጀምራል ማለት ነው አይደል? ለብዙዎች በጣም ከባድ የሆነ ዓለም ከተፈጠረ ጀምሮ እንደዛ አይነት መከራ ሆኖ አያቅም ይለናል መጽሐፍ ቅዱሳችን። እንደዛ አይነት መከራ ሆኖ አያቅም እና ያ የሚፈጸምበት ዘመን እንደሆነ መጽሐፍ ቅዱስ ይናገራል። ስለሱ በደንብ እያነሳን እንማማራለን። እንግዲህ ለመነሻ ሐሳብ እንዲሆን ዛሬ ሉቃስ ወንጌል መጽሐፍ ምዕራፍ 1ን አነሳን። በተጨማሪ አንድ የመጽሐፍ ቅዱስ ጥቅስ እናነሳና ወደ ቀጣይ ሐሳብ እንሄዳለን ማለት ነው። እቺን በፊት እቺን መዝሙር እንድትሰሙ አትፈልጋለሁ። ይሄን መዝሙር ስሙትና የመጨረሻውን ሐሳብ ከመጨረሻው ዘመን ጋር የተያያዘ ስለሆነ ስለ ክርስቶስ ኢየሱስ መምጣት ስለሆነ እንዴት መዝሙሮች እንኳን ስንሰማ በጥንቃቄ መስማት እንዳለብን አሳይቻችሁ ነው ወደ ቀጣዩ ጥቅስ የምንሄደው። በተያያዥነት ያለው ጥቅስ ስለሆነ እንደዚህ ይላል። ይኸውላችሁ መዝሙሩን ስሙት። የሥራ ተግቶ ከታበይንበት ዙፋናችን እስኪ እንውረድ ለጌታችን። አላወጣንም አጋንንቶችን፣ አልፈወስንም ወይ በሽተኞችን? ጌታ በስም ብዙ አድርገን አላውቃችሁም ስለምን አልክን ከሚሉት ወገን እንዳይሆን ሕይወቴ መብራቴን ላብራ ሳይጎድል ዘይቴ። እስክትመጣልኝ ወይ እስክትወስደኝ እየጠበቅኩ እጸናለሁኝ።
እንደሰማችሁት ነው እንግዲህ አላወጣንም አጋንንቶችን አልፈወስንም ወይ በስምህ ማቴዎስ ወንጌል መጽሐፍ ምዕራፍ 7 ላይ ያሉት ማለት ነው። ይህን ሁሉ አድርገን አላውቃችሁም ከሚሉት ወገን እንዳይሆን ህይወቴ አለን። ቤኪሻ በጣም ነው የምወደው። በጣም መዝሙሮቹ በቃ በጣም ነው የሚያስገርሙኝ። እዚህ ጋር ግን በጣም ፈጽሞ ስህተት ነው ከመሆን ምን አለን ወንድማችን? አላውቃችሁም ከሚሉት ወገን እንዳልሆን ልነሳና ዘይቴን ላብራ መብራቴን ላብራ ነው የሚለን አይደል? ማቴዎስ ወንጌል መጽሐፍ ምዕራፍ 7 እና ማቴዎስ ወንጌል መጽሐፍ ምዕራፍ 25ን አንድ ላይ ተሰፍቶ የተሰራ ግጥም ነው። ፈጽሞ ስህተት ነው። ስለ መጨረሻው ዘመን ስለሆነ የዝማሬ ለዛ ነው ያነሳሁት እንጂ እኔ እያንዳንዱን ዝማሬ ሰማ እንደ ቃሉ ነው የምሰማው። ፈትሻለሁኝ። ዝም ብዬ ስለተዘመረ ግጥሙ ደስ ስለሚል ዜማው ደስ ስለሚል አብሬ አልዘምር። እንደ ቃሉ ተዘምሯለሁ የሚለውን ቼክ ማድረግ ወዳለሁ። እናንተ እንደዛ እንድታረጉ ጋብዛችኋለሁ። ስለተዘመረ ብቻ ዜማው ደስ ስለሚል ነው አይደለም። እንደ ቃሉ ተዘምሯለሁ የሚለውን ነገር መመርመር መቻል አለባችሁ። ምንድነው ስህተቱ? ማቴዎስ ወንጌል መጽሐፍ ምዕራፍ 7 እስኪ እንመልከተው። እንደዚህ ይላል ማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ። እነዚህ ሰዎች ምንድናቸው? ነጣቂ የሆኑ ተኩላዎች ናቸው እንጂ በጎች አይደሉም። የበግ ለምድ ግን ለብሰዋል። ያ ማለት ቸርች ውስጥ አሉ። ኦልሬዲ ቸርች ውስጥ አሉ። ሰዎቹ ይመጣሉ ቸርች፣ ሱፋቸውን ግጥም አድርገው መጽሐፍ ቅዱስ ይዘው ይመጣሉ ቸርች ውስጥ። ግን ምንድናቸው? የበግ ለምድ የለበሱ ናቸው። ሐሰተኞች ናቸው እንጂ ክርስቲያኖች አይደሉም። ተኩላዎች ናቸው እንጂ በጎች አይደሉም። ከዛ ስለነዚህ ሰዎች ሲናገር ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይም ከኩርንችት በለስ ይለቀማልን ይጠይቃል። እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል። በክርስቶስ ላይ የሆነ በቃ መልካም ፍሬ ያደርጋል። ክፉም ዛፍ ደግሞ በቃ ክፉን ያደርጋል። ክፉ ዛፍ ከሆነ ክፉ መልካም ማድረግ አይችልም። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻሉም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ከዛ ወደ እሳትም ይጣላል። ለምን? ክፉ ስለሆነ፣ ዘሩ ራሱ ክፉ ስለሆነ። ስለዚህ ከፍሬያቸው ታውቃቸዋላችሁ። እነዚህን ሰዎች ማንነታቸው ከፍሬያቸው የታወቀ ነው። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ከመሆኑ። ይኸው ፖይንቱ ይሄ ነው። ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። የአባቴን ፍቃድ አድርጉ እያለ ነው ጌታ ክርስቶስ ኢየሱስ። እነዚህ ሰዎች የአባቱን ፍቃድ ያደረጉ ሰዎች አይደሉም። ቤኪ አንተ ደግሞ የአባቱን ፍቃድ አድርገሃል ብዬ አምናለሁ አይደለ? ኢየሱስ የሚል ሳይሆን የአባቴን ፍቃድ ያደረገ ነው ይላል። እሱን መጣበታለሁ። የአባቱ ፍቃድ ምንድን ነው የሚለውን በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል። እኔ ያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። እነዚህ ሰዎች አመፀኞች ናቸው፣ ደግሞ የአባቱን ፍቃድ ያላደረጉ ናቸው። የአባቱን ፍቃድ ማድረግ ለመዳን ዋና ነው ማለት ነው። አንተ የአባቱን ፍቃድ አድርገሃል ቤኪሻ። የአባቱን ፍቃድ ያላደረጉ ናቸው። እነዚህ ተኩላዎች ናቸው። ክርስቲያኖች አይደሉም። እነዚህ ሰዎች ተኩላዎች ናቸው። እዚህ ጋር ያለውን ጥቅስ ወስዶ አንድ ክርስቲያን ከነዚህ ወገን እንዳልሆነ ዘይቴን ምናምን ካለ ሀሳቡን አልተረዳውም ማለት ነው። ግጥሙ መጽሐፍ ቅዱሳዊ የሆነውን ትርጉም የያዘ አይደለም። እነዚህ ሰዎች ክርስቲያኖች አይደሉም። ክርስቲያን እንደዚህ ብሎ አይዘምርም። የለም እዚህ ቦታ ላይ ክርስቲያን ሽታው የለም። እዚህ ጋር እነዚህ ተኩላዎች ናቸው። በሰይጣን የተከላቸው የሰይጣን ዘር ናቸው። ግን የበግ ለምድ ለብሰው ቸርች ውስጥ ግን ሊገኙ ይችላሉ። እነዚህ ሰዎች የአባቱ ፍቃድ ምንድን ነው? እሱን እንመልሳለን። የአባቱ ፍቃድ ምንድን ነው? የአባቴን ፍቃድ ያደረገ እንጂ ኢየሱስ የሚለኝ ሁሉ የእግዚአብሔርን መንግስት የሚገባ አይደለም ማለት ጌታ ሲናገር የአባቱ ፍቃድ ምንድን ነው? እሱን እንመልከት። በዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 39 ላይ እንደዚህ ይላል፣ ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻውም ቀን እንዳስነሳው እንጂ የላከኛ ፍቃድ ይሄ ነው። የአባቱ ፍቃድ ምንድን ነው? ከሰጠው ሁሉ አንድ እንዳያጠፋ እና በመጨረሻው ቀን እንዳስነሳው የአባቴ ፍቃድ ይሄ ነው ይልና ቁጥር 40 ልጅንም አይቶ ሃሌሉያ ልጅንም አይቶ በእርሱ የሚያምን ሁሉ በጌታ በክርስቶስ ኢየሱስ
ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። የአባቱ ፍቃድ ምንድን ነው? ልጅን አይቶ በክርስቶስ ኢየሱስ ሰው እንዲያምንና የዘላለምን ሕይወት እንዲያገኝ። አለቅ አበቅ። ልጅን አይቶ በክርስቶስ ኢየሱስ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቱ ፍቃድ ይሄ ነው። እነዛ ሰዎችስ ምንድን ናቸው? የአባቱን ፍቃድ ማድረግ ያልቻሉ ወይም ደግሞ ያላደረጉ ናቸው። ፈጽሞ የአባቱን ፍቃድ የማያውቁም ጭምር ናቸው። ግን ኢየሱስ ይላሉ ለምን? ተኩላዎች ናቸው፣ በጎች አይደሉም። ግን የበግ ለምድ ግን ለብሰዋል። ቸርች ውስጥ ግን አሉ። በክርስቶስ ስም እኮ አጋንንት አወጣን ሊሉ ይችላሉ። የሆነ ነገር ሊያደርጉ ይችላሉ። ሰው ሊያስጨው ይችላሉ። ያ ማለት ግን በክርስቶስ ኢየሱስ ስም አጋንንትን አስወጡ ማለት አይደለም። እነሱ ናቸው አስወጣን ያሉት እንጂ ጌታ በስሜ አጋንንትን አስወጣችሁ ብሎ ምስክርነት አልሰጣቸውም። እነሱ ግን እኮ አስወጥተናል ይላሉ። አይ አላቃችሁም እናንተ አመፀኞች ይላቸዋል። ሰው ቤኪ ግን የአባቱን ፍቃድ አድርጓል። ምን ብያቸዋለሁ ቅድም? በክርስቶስ ኢየሱስ ያመነ ወንድማችን ነው ቤኪሻ። ክፍሉን ካለመረዳት የተዘመረ ነው ማለት ነው። ከነዛ ወገን እንዳልሆን ካለ አንድ ሰው ምን እያለ ነው ያለው? ተኩላ ነኝ እያለ ነው ያለው። እንዳልሆን ተብሎ ደግሞ ሻማ በመብራትም ደግሞ ወይ ደግሞ ጧፍ በማብራትም መሆን አይቻልም። መሆን የሚቻለው አንድ ሰው ካልሆነ በክርስቶስ በማመን ብቻ ነው። በክርስቶስ በማመን ብቻ ነው ይሄን ማግኘት የሚቻለው። እና እንደዚህ አይነት ነገሮች ሲሰሙ በተለይ ከክርስቶስ ኢየሱስ መምጣት ጋርና ከፍርድ ጋር በተገናኘ ማቴዎስ 25 ማቴዎስ 7 እንደዚህ አይነት ጥቅሶችን ስታዩ በጥንቃቄ ክፍሎቹን መረዳት አስፈላጊ ነው ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። እንግዲህ በቀጣይ ቪዲዮ ሌሎች ሐሳቦችን አንስተን በደንብ እንማማራለን ማለት ነው። ጌታ ጊዜ ይሰጠናል፣ ጌታ ይረዳናል። ሻሎም